ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የኢትዮጵያ አየር መንገድ 9 የቦይንግ አውሮፕላኖችን ግዢ ለመፈጸም ማዘዙን አረጋገጠ። የኢትዮጵያ አየር መንገድ ግሩፕ 9 የቦይንግ 787 አውሮፕላኖችን ግዢ ለመፈጸም ማዘዙን ያረጋገጠ ሲሆን ከፈረንጆቹ 2031 እስከ 2033 ድረስ ይደርሳሉ የሚል እቅድ እንዳለም አስታውቋል። የአውሮፕላኖችን ቁጥር መጨመር የአየር መንገዱን የበረራ ሰንሰለት ለማሻሻል እንደሚያግዝ የገለጸው አየር መንገዱ ለደንበኞችም ብዙ የበረራ አማራጮችን እንደሚያቀርብ ጠቁሟል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው አሁን ያለውን የበረራ መረብ ይበልጥ ለማስፋት 9 የቦይንግ 787 ድሪም ላይነር አውሮፕላኖችን ትዕዛዝ በማጽደቃችን ደስተኞች ነን። ትዕዛዙ በዘመናዊና ነዳጅ ቆጣቢ አውሮፕላኖችን ለማሻሻል ያለንን ቁርጠኝነት የሚያጎላ ሲሆን ተጨማሪ አውሮፕላኖችን ማግኘታችንንና ዘመናዊ ቴክኖሎጂዎችን መቀበላችንን እንቀጥላለን ብለዋል። የኢትዮጵያ አየር መንገድ በአፍሪካ ትልቁን የ787 ድሪም ላይነር አውሮፕላኖችን እንደሚያስተዳድር የተጠቀሰ ሲሆን ከአዲስ አበባ ወደ አውሮፓ፣ እስያና ሰሜን አሜሪካ ከፍተኛ ፍላጎት ላላቸው መዳረሻዎች እንዲሁም በዓለም ሁለተኛ ደረጃ ላይ የሚገኘውን የአፍሪካ ሀገራትን ጉዞ ያደርጋል። በተጨማሪም የኢትዮጵያ አየር መንገድ ግሩፕ የአውሮፕላኖቹን መጠን ከመጨመር ባለፈ የአፍሪካን አቪዬሽን እንደገና ለመቅረጽና በዓለም አቀፍ የአቪዬሽን ኢንዱስትሪ ውስጥ ያለውን ቦታ የበለጠ ለማሳደግ የሚያስችል የቢሾፍቱ ዓለም አቀፍ ሜጋ የአየር ማረፊያ ፕሮጀክትን ጨምሮ ዋና ዋና የማስፋፊያና የዘመናዊነት ተነሳሽነቶችን እያከናወነ እንደሆነ አክሏል። የግብጽ መንግስት በታላቁ የኢትዮጵያ ህዳሴ ግድብ ለደረሰብኝ ጉዳት ከኢትዮጵያ ካሳ ያስፈልገኛል አለ። የአሜሪካ መንግስት የሶስትዮሽ ድርድሩን የማስቀጠል ፍላጎቱን ማስታወቁ ይታወሳል። የግብጽ የውሃና መስኖ ሚኒስትር ሃኒስ ዌልም ታላቁ የኢትዮጵያ ህዳሴ ግድብ በግብጽና ሱዳን ላይ ላደረሰው ጉዳት የኢትዮጵያ መንግስት ለሁለቱ ሀገራት ካሳ መክፈል አለበት ሲሉ ለሀገሪቱ ፓርላማ አስታውቀዋል። የግብጽ የውሃ ሀብትና መስኖ ሚኒስትሩ እሁድ ዕለት በግብጽ የህዝብ ተወካዮች ምክር ቤት ላይ ባደረጉት ንግግር በአባይ ወንዝ ላይ የህዳሴ ግድብ የሚያህል ግዙፍ ግንባታ በአንድ ወገን ውሳኔ ብቻ ተገንብቶ አያውቅም ብለዋል። ግድቡ በመገንባቱ ግብጽ ስታገኝ ከነበረው 55 ቢሊዮን ሜትር ኪዩብ ከሚሆን የውሃ ድርሻ ላይ 38 ቢሊዮን ሜትር ኪዩብ ያህል መጠን ቀንሷል ሲሉ የግድቡ ባለቤት የሆነችውን ኢትዮጵያን ወንጅለዋል። የግብጽ የውሃ ፍላጎት በአሁኑ ወቅት በአመት 88.5 ቢሊዮን ኪዩቢክ ሜትር ደርሷል ያሉት ባለስልጣኑ ሀገሪቱ ክፍተቱን ለመሙላት 23.2 ቢሊዮን ኪዩቢክ ሜትር ውሃ በመልሶ ጥቅም ላይ ማዋል እየሰራች መሆኗንም በምክር ቤቱ ፊት ተናግረዋል ተብሏል። እንደ ሚኒስትሩ ገለጻ የግብጽ የውሃ ፍላጎት በአሁኑ ወቅት ወደ 88.5 ቢሊዮን ሜትር ኪዩብ ከፍ ያለ ሲሆን ሀገሪቱ ታሪካዊ በምትለው ስምምነቷ 55.5 ቢሊዮን ሜትር ኪዩብ ውሃ እንደሚያስገኛትና አሁን ላይ ግድቡ ታላቁ የኢትዮጵያ ህዳሴ ግድብ ከተገነባ በኋላ 38 ቢሊዮን ሜትር ኪዩብ ውሃ ቀንሷል። የአንድ ግብጻዊ የውሃ ድርሻ ወደ 500 ሜትር ኪዩብ ዝቅ ማለቱንና ይህም ከዓለም አቀፉ 1000 ሜትር ኪዩብ አማካይ ጋር ሲነጻጸር በግማሽ ያነሰ መሆኑንም ሚኒስትሩ ተናግረዋል። የኢትዮጵያ መንግስት በተደጋጋሚ እንዳስታወቀው የታችኛውን የተፋሰስ ሀገራት የሚጎዳ ስራ እንዳልሆነና በአንጻሩ ይህ መብቷ ለሱዳንና ግብጽ የድንገተኛ የጎርፍ አደጋ ስጋት እንዲቀንስላቸውና የኤሌክትሪክ ኃይል በማመንጨት የተፋሰሱ ሀገራት ትስስርን ያሳድጋል። ከሰሞኑ የህዳሴው ግድብ ጉዳይ በአዲስ መልክ ተደጋግሞ የተነሳ ሲሆን ባሳለፍነው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ
በግብጽ ሱዳንና ኢትዮጵያ መካከል በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተቋረጠው ድርድር እንደገና እንዲጀምር ፍላጎት እንዳላቸው ማስታወቃቸው ይታወሳል። የፕሬዝዳንት ትራምፕን ጥሪ ግብጽ እና ሱዳን በበጎ እንደሚቀበሉት ያስታወቁ ሲሆን የኢትዮጵያ ምላሽ እየተጠበቀ ነው። ከዚህ ቀደም ፕሬዝዳንት ትራምፕ ስለ ህዳሴ ግድቡ በሰጡት መግለጫ አሜሪካ ለግድቡ ግንባታ የገንዘብ ድጋፍ አድርጋለች የሚሉና ግድቡ መፈንዳት አለበት የሚሉ የተሳሳቱ መረጃዎችን ሲያሰራጩ እንደነበር ይታወሳል። የአሁኑን የማደራደር ፍላጎቷን በተመለከተ ሪፖርተር ያነጋገራቸው የውሃ ሀብት አማካሪው አቶ ፈቂ አህመድ ኢትዮጵያ ጥንቃቄና ጥልቅ ትንታኔ የሚያስፈልገው ውሳኔን መከተል እንዳለባትና በውሳኔዋ ለሚመጡ ጉዳዮች መጠንቀቅ አለባት ብለዋል። በመሆኑም በድርድሩ ከቀጠለች ኢትዮጵያ ለግብጽ የተወሰነ የውሃ ድርሻን ሰፍሮ የሚያስቀምጥ ሐሳብን መቀበል እንደሌለባትና በተዘዋዋሪ የግብጽ ታሪካዊ መብት የሚሉትን ጉዳይ እንዳያስፈርሙ በንቃት መከታተል ያስፈልጋል ሲሉ ተናግረዋል። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። ሞሮኮ ከኢትዮጵያ መከላከያ ሰራዊት ጋር ያላትን ስትራቴጂካዊ ግንኙነት በከፍተኛ ደረጃ በማጠናከር ላይ ትገኛለች። ይህንን መሰረት በማድረግ ኢትዮጵያና ሞሮኮ የመከላከያ ጥምር ኮሚቴ ስብሰባ ሰሞኑን ተካሂዷል። የሞሮኮ የሮያል ጦር ኃይል ኳርተር ማስተር ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል አብዱል ካህር አትማኔ እንደተናገሩት በሁለቱ ሀገራት መካከል የተጀመረውን ወታደራዊ ትብብር ወደ ላቀ ደረጃ ለማሸጋገር የሀገራቸው መከላከያ አጠንክሮ እንደሚሰራና እስካሁን የተደረጉ ትግበራዎችም አበረታች መሆናቸውን ገልጸዋል። ከዚህም በተጨማሪ የሞሮኮ መከላከያ ከኢትዮጵያ መከላከያ አቅርቦት ለመጠቀም ሂደት መጀመሩን ገልጸው በቅርቡም ይህ ጉዳይ ወደ ተግባር እንደሚገባ አስረድተዋል። ሁለቱ ሀገሮች በባህር ኃይል ዘርፍም ተባብረው ለመስራት መስማማታቸው ታውቋል። የኢትዮጵያ መከላከያ ሰራዊት ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ በበኩላቸው የኢትዮጵያና የሞሮኮ ግንኙነት በተለያዩ መስኮች እየጠነከረ መምጣቱ አፍሪካውያን ለጋራ ጉዳያቸው አንድ ላይ ቆመው መስራት እንደሚችሉ የሚያሳይ ምሳሌ የሚሆን ተግባር ነው ብለዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉን በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣ በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ